ሰላም ፊልም ወዳጆች እንዴት ናችሁልን? ቲን ወልፍ በቀጣዩ ክፍል ተመልሷል። ፊልም ወዳጆች ቲዩብ እንዲሁም የቱርክ ፊልም የምንለቅበትን ድራማ ወዳጆች ቲዩብ ቻናሎቻችንን ከታች ዲስክሪፕሽን ላይ እናስቀምጥላችኋለን። እየሄዳችሁ ሰብስክራይብ እንዲሁም ለወዳጅ ጓደኞቻችሁ ሼር እያደረጋችሁ አበረታቱን። ይሄኛውም ክፍል ተመችቷችሁ ተመልከቱት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቲን ወልፍ አልፋው ዌርወልፍም ስካት፣ አዲሰን፣ ስታይልስ፣ ጃክሰን እና ሊዲያ ላይ ትምህርት ቤታቸው ውስጥ ጥቃት ፈጽሞባቸው እንዳመሸ በጥቃቱም አንድ የትምህርት ቤቱ ጽዳትም ሲገደል የስካት ውሸቶች የበዛባት አዲሰንም ከዚህ በኋላ እንዳያናግራት ነግራው እንደፈታችውም አይተን ነበር ያቆም ነው። በዚህኛውም ክፍል ቀጥለን ስታይልስም ከፍቅረኛው ጋር የተፋታውና ልቡ የተሰበረው ስካትን ፈታ ለማድረግ መጠጥም ይዘው ከቤትም ራቅ ብለው እየጠጡ ፈታ እያሉ በነበረበት ሰዓትም ሁለት ተለቅ ያሉም ግለሰቦች የሚጠጡትን ተቀብለው ሊያስፈራሯቸው የሚሞክሩበትም ሰዓት ስካትም በንዴት ከተቀመጠበት ተነስቶ አንደኛው ላይ በዌርወልፍ አይኑም አፍጥጦበት አስፈራርቶት የወሰዱባቸውን ጠርሙስ ተቀብሎም ሰባብሮ ምንም ሳይፈጠር በሰላም ቦታውን ለቀው ይሄዳሉ። እኛም በመስላችን ግን ሁለቱ ግለሰቦች ብዙም ሳይቆይ በማን እንደሆነ ባይታወቅም በአንድ ዌርወልፍም ጥቃት ደርሶባቸው ሲሰቃዩና ሲገደሉም ያሳዩናል። መሽቶም አይነጋ የለም። በነጋታውም ጨረቃ ሙሉ የምትሆንበት ቀን መሆኑን ታውቆ ከትምህርት ቤቱ ጥቃት በኋላ ዴሪኬልም ሬሳው እንዲሁም እሱ ራሱ በህይወት እንዳልተገኘ በሬዲዮም እየተነገረ ስካትም ከጥቃቱ በኋላና አዲሰን ከፈታችሁም በኋላ ለመጀመሪያ ጊዜ ወደ ትምህርት ቤቱም ሲያመራ አዲሰንም ከአባቷ ክሪስ እና ከአክስቷ ኬት ጋም ትምህርት ቤት አድርሰዋት እሷም ስትወርድላቸው እነሱም ጥቃቱን ስለሰሙ በቅርቡ ዌርወልፎቹ ላይ እርምጃም ለመውሰድ ሲነጋገሩም እንሰማቸዋለን። በሌላ በኩል ስታይልስም ዛሬ ጨረቃ ሙሉ ስለምትሆን አባቱን ከሌላ ጊዜ በተለየ እንዲጠነቀቅ ሲነግረውም እየሰማን ወደ ፈተናውም ያመራል። ፈተናውም ላይ ስካት አዲሰንን ለማናገር ቢሞክርም እድሉን ሳያገኝ ይቀራል። ፈተናውም ተጀምሮ ስካትም የፈተና ወረቀቱን እየተመለከተ ስለ አዲሰን ስለ ዛሬው ማታ ጨረቃ ሙሉ ስትሆን ሰው ይገል እንደሆነ እያሰበም ሲጨናነቅና ጭንቀቱንም መቋቋም ሲያቅተው በፍጥነት የመፈተኛ አዳራሹን ለቆም ይወጣል። ስታይልስም ይህን ተመልክቶ ተከትሎትም ወጥቶ መልበሻ ክፍልም ገብቶ ራቁቱን ሻወር እየወሰደ ያለው ስካት ጋም ደርሶ ምን እንደሆነም ይጠይቀዋል። ስካትም መተንፈስ እንዳቃተው በሚናገርበት ሰዓት ስታይልስም ከራሱ ከስካት ቦርሳ ውስጥም ለመተንፈስ የሚጠቅመው መሳሪያም አውጥቶም ሰጥቶት በዛም እንዲረጋጋ እያደረገው በጭንቀት የመጣ ችግር ነው እንጂ የመተንፈስ ችግር እንዳልሆነም ያወቀው ስካት እንደ መረጋጋትም ብሎ አዲሰንን ማጣት እንደማይችል ደጋግሞ እየተናገረ ከዛም በተለየ ዛሬ ላይ ለየት ያለም ስሜት ፈተናው ላይ እንደተሰማው ያም ዛሬ ሙሉ ጨረቃ ስለሚሆን ሊሆን እንደሚችል እንደተነጋገሩትም ማታ ላይ አንድ ክፍል ውስጥም ስካትን ለማሰር ቢያስቡም ስካት ግን ከማሰር ያለፈም ነገር ያስፈልገኛል፣ ለምን ካመለጥኩ የሆነ ሰው ልገደል ስለምችልም ይላል ብለው በቀጣይም ትዕይንቱ የነ አዲሰን ቤተሰቦች ጋር ወስዶን እነሱም ዛሬ ጨረቃ ሙሉ ስለምትሆን ወደ ዌርወልፍነት ተቀይረው የሚወጡ እንዲሁም አልፋውን ለመግደል እቅዳቸውን እያወጡ ዴሪክ ተብየውም ከወጣ ምን እንደሚያደርጉት ሲያስቡ የአዲሰን እናትም ተቀላቅላቸው በንዴት ዴሪክን ካገኙት ሁለት ቦታም ቆርጣችሁ ግደሉትም ትላችኋለች። ትምህርት ቤት ላይም ስንመለስ አዲሰንም ከጃክሰን ጋር አብረው ተቀምጠው እየተመገቡም ሲያወጉ ከርቀትም ስካት የሚያወሩትን እየሰማ አዲሰንም ስካትን በመዝጋቷ የተሳሳተች እንደመሰላት ብትናገርም ጃክሰን እየቀበል አድርጎ አልተሳሳትሽም፣ እንደውም ጥሩን ያደረግሽው ስካት ያይገባዋልም ሲል እየታማ ያለው ስካትም ያን ሰምቶ በንዴት ከኋላ ያለውን ግንብም በጭንቅላቱ መጥቶ ሲበረቅሰውም እናየዋለን። ከቆይታም በኋላ የላክሮስ ተጫዋቾች ለልምምድ ከመውጣታቸውም በፊት አሰልጣኛቸውም በአሁኑ የመጀመሪያ አሰላለፍ ውስጥ የሚገቡ ተጫዋቾችን ስም ዝርዝር ሲናገር የስታይል ስምም ተካቶ ስታይልስም ያንን ማመን እያቃተው ሲደሳሰት በተጨማሪ ስካትም ከጃክሰን ጎን ለጎን ኮካፒቴን እንደሚሆንም ተመርጦም ተነግሮት በዛም ጃክሰን ደሙ ይፈላል። ወደ ልምምድ ከመሄዳቸው በፊት እየተደሳሰተ ያለው ስታይልስ ጋም ስካት እሱ ካፒቴን በመሆኑ ብዙ ምቀኛም እንዳፈራ ውስጡ እንደተሰማው በሚናገርበት ሰዓት ስታይልስ እየቀበል አድርጎ ምቀኝነት የሚሰማ ከሆነ የፍቅር ፍላጎትም ይሰማካል ማለት ነው፣ እስኪ ሊዲያን አውራትና ለኔ ስሜት እንዳላት አጣራልኝም ብሎም ለምኖት ስካትም ባይፈልግም ተስማምቶ ወደ ሊዲያ አምርቶ ሊያወራት እንደሚፈልግም ተናግሮ ብቻቸውን የሚሆኑበት ክፍልም አምርተው
ወደ ውስጥ ይገባሉ። ሊዲያም ነገሩ ሌላ መስሏት እስካት እሷን የወደዳት ቢመስላትም እስካት ግን አሊሰን አሁንም እኔን ትወደኛለች ወይ ብሎም ይጠይቃታል። በዛም የተበሳጨችው ሊዲያም አዎ ትወድካለች፣ ግን በኖርማል ጓደኝነት ነው ብለውም አርፈው አሊሰን መቼ እንደተሳሳተች ታውቃለህ ወይ? አንተ የዛኔ በሩን እላያችን ላይ ስቆልፈው ራስህን ሰውተክ እኛን ልታተርፍ መሆኑም አልገባትም። እንደዚህ አይነት ወንድ ከየት ይገኛል? አመስጋኝ መሆን ሲገባትም እያለች እስካትን ይበልጥ አበሳጭታው እስካቶይም በንዴት ቀና ብሎም እያያት አንቺስ አመስጋኝ ነሽ ወይም ብሎም ይጠይቃታል። ሊዲያም ተጠግታው በትክክል በሚል እዛው በማገምቱት መልኩም ስመው ሁለቱም ከንፈር ለከንፈር መሳሳም ይጀምራሉ። እረፍ ከቆይታም በኋላ ጉደኛው ስካትም የሰራውን ሰርቶ በጉጉት እየጠበቀው ወዳለው ጓደኛው ስታይል ስም ተመልሶ አዎ ሊዲያ ትወድካለች ትመቻታለህም ሲለውና ሲያስደሳስተውም እንሰማለን። ወደ ልምምድም ሲገቡ አሁንም ስሜቱ እየተቀያየረ ያለው ስካትም ገና ከጅምሩ በተከላካዮች ተገፍቶም ሲጣል በንዴት እየተቀየረ ተንደድሮ ሁለቱን ተከላካዮች ዘርሮ መሬት ይጥላቸዋል። በዚህም ሁሉም ሲደናገጡ እስካትም ወደ ራሱ እንደመመለስም እያለ ስትሳሳም የነበረችው ሊዲያም ቦታው ላይ ስትደርስ በጃክሰን በኩል የተቀባችው የከንፈሯ ሊፕስቲክ እንደተበላሸም ተነግሯ ስታስተካክለው ስታይልስም ያን ተመልክቶ በጥርጣሬ ወደ ጓደኛው ስካት ዞሮም ይመለከታል። በለው አሊሰንም ወደ ቤት እንደተመለሰች ከአክስቷ ኬት ጋር በመሆን በኤሌክትሪክ ቴዘር ሽጉጥ አተኳኮስ እየተማረች በመሃልም የስካትን ነገርም አንስታ እያነባች እንደምትወደው እየተናገረች በወሬዋ መሃል ዴሪክና ስካት እንደሚተዋወቁ ስትናገር ኬትም ያ ትኩረቷን ስቧት ስካት ስለ ዴሪክ ምን አውርቶሽ ያውቃል? ሁለቱ ይተዋወቃሉ ወይ? ጓደኛ ማቾችስ ናቸው ወይ? ያለች አሊሰንን በጥያቄም ታፋጣታለች። ወዮ የማይመሽ የለም አመሻሽ ላይም ስታይልስ ስካትን ለማሰር የሚሆኑ እቃዎችንም ይዞ ወደ ቤታቸውም አምርቶ ከስካት እናት ጋርም ተገናኝቶ እናትየውም ወደ ስራ ስትሄድ እሱም ወደ ስካት ክፍል ሲያመራ የለም ተብሎ የነበረው ስካትም ተቀምጦም እየጠበቁ አስደንግጦት ለየት ባለ ማነጋገር ስታይልስ ያመጣውን እቃም አስቀምጦ እንዲሄድ ቢናገርም ስታይልስ ግን ነገሩ ስላልጣመው በዘዴ ያመጣውንም እቃዎች ተመልከትም ብሎ በወሬም ይዞት ቀልጠፍ ብሎ በካቴናም ከብረት ጋርም ያስረዋል። እስካትም በዚህ በሳጭም ከራስክ እየጠበቅኩክ ነው፣ ሲቀጥል ከሊዲያ ጋር ስለተሳሳምክ ብድሬን በቅጣት እየመለስኩ ነው ይለዋል። አሊሰን ጋም ስንመለስ ከቤት ወጥታ የአንድ ልብስ መሸጫ መደብር ውስጥም በነበረች ሰዓት እዛው ቦታም ላይ ከጃክሰን ጋር ተገናኝታ እሱም በስካት ጉዳይ እንደ ከፋት ስለገባው ብቻችንን ሆነን የሆድ የሆዳችንን እናውራ የሚል ሀሳብም አምጥቶ አሊሰንም ተስማማለች። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባረጃ ትዕይንቶች ላይ ተቃርበናል። ስታይልስም ለበቀል እስካት የሚጠጣውን ውሃ በውሻ ውሃ መጠጫ ዕቃም አምጥቶ እየሰጠው እያሾፈበት እያበሳጨው እንዴት የጓደኛ ክን ከድሮ ጀምሮ የሚያፈቅራትን ሴት ትንስማለክ ቢለውም ከራሱ ጋር ያልሆነው እስካት ግን እኔ አይደለሁም የሳምኳት ራሷ ናት የሳመችኝ እያለ ስታይልስን ይበልጥ እያበሸቀም ይጮህበታል። አሊሰንና ጃክሰንም ወደ ጃክሰን መኪናም አመርተው በወሬያቸው መሃል አሊሰን የትምህርት ቤቱ ጥቃት ላይ የነበረውም ሰው ዴሪክ እንደማይመስላት ስትናገር ጃክሰንም በሐሳቡ ይስማማል። የማይደርስ የለም ሙሉ የሆነችው ጨረቃም መታየት ስትጀምር ታስሮ ያለው ስካትም ስታይልስን ፍታኝ እያለ እየጮኸ ወደ ዌርወልፍነት ሲቀየር ስታይልስም ላለመፍታትና ላለማየት በሩም ጋር ተቀምጦ ሰዓቱም አልፎለት ነገሮች እስኪረጋጉም ሲጠባበቅ አሊሰንም ለጃክሰን የሆዷን እየነገረችው ከስካት ሌላ የገዛ አባቷም እየዋሻት እንደሚመስላት ትምህርት ቤት ላይ ስለተፈጠረውም ጥቃት ከኛ ይበልጥ የኔ አባት ስለ ጉዳዩ የማያውቅ ይመስለኛል እያለች ትናገራለች። ስካት ጋም ስንመለስ ሙሉ ለሙሉ ወደ ዌርወልፍነት ተቀይሮ የታሰረበትን ካቴናን በጥሶም አመልጦ ወደ ጫካም ሲገባ ስታይልስም ያን ተመልክቶ በድንጋጤ እሱን ፍለጋም ይወጣል። ስካቶይም እየገሰገሰ አሊሰንና ጃክሰን ያሉበት መኪናም ጋር ደርሶ ከርቀት እየተመለከታቸው ምንም ያህል ጃክሰን ለአሊሰን የዛን ቀን ምሽት እንስሳ የሚመስል ሰው ከርቀት እያየም እንደነበረ እየተናገረ ቢሆንም በስካት አይን ውስጥ ግን ሁለቱ ሲሳሳሙ ስካት ተመልክቶ በንዴትም ጮሆ ወደ እነሱም አምርቶ ከመኪናቸው ላይ ሞቶ ሊበሳው ሲቃረብ ዴሪክ ሄል ከየት መጣ ሳይባል ደርሶ ገፍትሮት ወደ ጫካም ይዞት ገብቶ መደባደብ ይጀምራሉ። አሊሰንም ከመኪናዋ ልትወርድ ብትልም በጃክሰን ስትከለከል ዴሪክም ስካትን እየደበደበ ሊያረጋጋው ቢሞክርም አቅቶት በስተመጨረሻም ከስንት ትግል በኋላም ጮህበት ስካትም
ወደ ራሱ እንደመመለስ እያለ ሞቷል ብሎ ያሰበው ዴሪክን ፊት ለፊቱ ሲያየው እየተደናገጠ ምን እየተፈጠረ እንዳለም ሲጠይቅ ዴሪክም ቀበል አድርጎ አልፋው የሚፈልገውን ነገር እያስደረገክ ነው ብሎም ይመልስለታል። ስታይልስም በመኪናው ፖሊሶች ወዳሉበት ቦታም ደርሶ የአንድ ግለሰብ ሬሳም ተመልክቶ አባቱ የሞተ ቢመስለውም የእሱ አባት ግን በሕይወትና በጤናም በሰላም ቆሞም ሲያየው በደስታም እያቀፈው ራቅ ብሎ ኬትና የአሊሰን አባት ክሪስም ቦታው ላይ ደርሰው ስታይልስን እየተመለከቱት ኬትም የዛኔ ሁለት ቤታ ዌርወልፎችን ስታድኑ ያገኛችሁ ሰዓት አንዱ አነስ ያለም እንደነበረ ተናግረክ ነበር። ምናልባት አነስ ያለው እድሜው ትንሽ ሆኖ ቢሆንስ እያለች ትኩረታቸውን ስታይልስ ላይም ያደርጋሉ። ዴሪክም ስካትን ወደ ቤቱ መልሶት ሊወጣም ሲል ስካትም እኔ ይህ ነገር መሮኛል፣ በዚህ መልኩ ከአሊሰን ጋር መሆን አልችልም፣ ይህ ነገር የምታከምበትና የምድንበት የማስወግድበት መፍትሄም ካለ ንገረኝ በሚለው ሰዓት ዴሪክም እያቅማማ ተነክሰክ ከተቀየርክ አንድ መፍትሄም አለ ሲባል ሰምቻለሁ። እሱም መፍትሄ የነከሰክን አልፋውን መግደል ብቻ ነው። አንተም ለኔ እሱን እንዳገኝ እርዳኝ እንጂ እኔ ደግሞ ላንተ እንድትገለው እርዳ ካለው ይለዋል በለው። በስተመጨረሻም ትዕይንቱ ጃክሰን ወደ ቤት በተመለሰና ከመኪናው የሚወርድበት ሰዓት የመኪናው በር ላይ የተሰካ ተለቅ ያለም የዌርወልፍ ጥፍርም አግኝቶ ግራ ተጋብቶ ጥፍሩን በመያዝ የዛኔ ስካት ጥሎት ያገኘውን የእጅ ጓንትም ጋም ወስዶት ሲያስተያየው በትክክል ገጥሞለት ጓንቱን የበሳው እንደዚህ አይነት ጥፍር መሆኑንም ይደርስበታል። ወዮ እና እንዴት ነው ፊልም ወዳጆች? ቲን ወልፍ እየተመቻችሁ ነው? በእርግጠኝነት ወዳችሁታል። ቀጣዩ ክፍል በቶሎ እንዲለቀቅ እንደተለመደው ይችን ቪዲዮ አነስ ያለች በአናቷ 500 ላይ ካስገቧት በቀጣዩ ክፍል እስከምንገናኝ እስካሁን አብረናችሁ የቆየ ነው ተወዳጆቹ ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን።